ባሏ ላይ የዘሞተች ሴት ትገደላለች፣ ትገርፋለች። ባል ያላት ዝሙት የምትሰራ ከሆነ ትገደላለች። ቤተክርስቲያን ሰዎችን ለማሰርና ለመግደል፣ ለመግረፍ፣ ለመውገር አይደለም የሚቆመችበት። ኦኬ ሰዎች በኃጢአታቸው ንስሐ እንዲገቡ እንዲመለሱ ነው የቆመችበት። እኔ የማግዘው አምላክ የለኝም። ራሱ ቀጪ ነው፣ ራሱ ፍርድን ይሰጣል። ደካማ አምላክ የለኝም የሆነ እገዛ የሚፈልግ እኔ ግማሹን ፍርድ አድርጌለት ደግሞ የቀረውን ፍርድ የሚያደርግበት አምላክ የለኝም። እንደዚህ አይነት አምላክ የለንም። መልስልኝ። ሴት ልጅ ለመደፈሯ ማስረጃ የምታቀርበው በእስልምና ትምህርት መሰረት ምንድን ነው? ማስረጃ የምታቀርበው እኔ ከተደፈርኩኝ እኔ ለራሴ ነው ማስረጃ ይሆነኛል ብዬ ያቀረብኩትን ነገር አቀርባለሁ። የሴቷን ማስረጃ እኔ እንዴት አቅልላለሁ? ለሷ ማስረጃ የምንሆነውን ትምህርት የጠየቁ ስለአንተ መደፈር አልጠየቁ። እስልምና እንደውም መድፈር የሚያበረታታ ነው። ባይገርማችሁ ማለት ነው። የሚከለክል ሳይሆን የሚያበረታታ ነው። እንዴት ከተባለ አንድ ወንድ ሴት ልጅን ራሱ ቢደፍር 4 ሰው ምስክርነት ያስፈልጋል። ምስክርነቱ ራሱ ከሩቅ ስላየ አይደለም ማወቅ ያለባችሁ። ከሩቅ ሆነው ራሱ ማየት ራሱ አይችልም። ምንድን ነው መርፌና ክር ሲሆኑ 4ቱም ሰዎች በአይናቸው መርፌና ክር ሲሆኑ ማየት አለባቸው። መደፈር የሚለው ማስረጃ ሲኖረው ነው ብለኸኛል። ስለዚህ አንተ በማስረጃ ነው ያወራውን በሙሉ በማስረጃ ነው ነገርከኝ። አንተ ብትጠይቀኝ መልስልህ ነበረ። ማስረጃህን ንገረኝ አንተን። በቃ እኔን ጠይቃለሁ። በቃ ማስረጃ ስጠኝ አንተ። ኧረ እባክህ ቀጥል። ማስረጃህ ምንድን ነው እንዴ? በቃ ሐሳቤን ልጨርስና በኋላ ማስረጃ ጠይቀኝ። መጀመሪያ ማስተምር ቆይ ስታስተምር ሙሉን ተናግር። ምን ብለህ ተናግረሃል? ማስረጃ ካለ አንዴ ስትደፈር ማስረጃ ካለ ቅጣት ይደርስበታል አልከኝ። ማስረጃ ውስጥ ለመደፈረው ማስረጃው ምንድን ነው? እስልምናው የሚፈልገው ማስረጃ እሱ ንገረኝ። መጀመሪያ ጥያቄውን ልመልስልህና እዛ ቦታ በኋላ ታወራለህ። አንተ ማስረጃውን ስጣኝ ትለኛለህ በኋላ። መጀመሪያ ጥያቄን ልመልስ። አንተ መጽሐፍ ቅዱስ ካፍታ አንተ መልስም ደግሞ መጽሐፍ ቅዱስ ካፍታ ስላስተማርከኝ አላስተማርከኝም። አንተ በመጽሐፍ ቅዱስ ማስረጃ አልሰጠኸኝም። እኔም በቃሌ ልናገር በኋላ ማስረጃ ጠይቃለሁ። በቃል ተናገር፣ ችግር የለውም። እኔ እኮ ማስረጃ ስጠኝ ስለ እኮ ምን እያልኩ ነው? ገብቶሃል? ምን አልክ? ያቺ ሴት ለመደፈሯ ማስረጃ ካለ ነው የሚፈረድበት አልከኝ። በቃ ማርሳት ማለቱን በቃ ይመቻችሁ። ኮላስ እንዳትወጣ ምንም ካላስ ብሎ ነገር የለም። ያቺ ሴት ለመደፈሯ ማስረጃ ካለ ነው ብለኸኛል። ይቺ ሴት ለመደፈሯ የምታቀርበው ማስረጃ ምንድን ነው? ንገረኝ። እሺ ልናገራት አለ። አዳምጠኝ መጀመሪያ በኋላ ጥያቄ ታቀርባለህ። ጥያቄ የፈጠረን ቦታ ትጠየቀኛለህ። ችግር የለውም። ኦኬ እኔ በእስልምና ስለ እስልምና አስተምሮ እናገራለሁ። አዳምጠኝና በኋላ ጥያቄን ተመለሳለሁ። ጨርሻለሁ ስል ሁለት የኔ ጥያቄ መጀመሪያ ጥያቄ አይደለም እስልምና ነው የምትናገረው ወይ ጉድ። በቃ ቻውሽ አትውጣ እንጂ ለምንድን ነው እስልምናህን ለመናገር ቻው የምትለው እንዴ? እስልምናህን ለመናገር የምንቻው ነው መጀመሪያ። እሺ ላቅርብልህ ታዲያ መግሪብ ደርሶብኛል። ሰላቴን ስልቱና እባክህ እንዴ ቀጥል። ወይ ጉድ ያ መዝሙር ልጅም እኮ አላስወራው። እሺ ኢምራን አንዴ በቃ ሚውት አድርግ። ዘንጊር አንተ ትመልስልኛለህ። ኢምራን እሺ ሚውት አድርግ አንተ። አይደለም አይቻልም። መዝሙር እያስረዳህ ነው። አስወራው አላስወራው እኔም በኋላ ያው ነው። አንዴ ሚውት አድርግ። እሺ ችግር የለውም። ኢምራን ንገረኝ በእስልምና ያለውን ትምህርት ቀጥል። ዘንጊር በኔ መልስ ምንም የራስን ጥያቄ ያቀርብ። ዘንጊር ስለኔ መልስ አይመለከትም። ዘንጊር እሺ አታውራ። በኔ መልስ በኋላ ድምፅህ እየተሰማ አይደለም ኢምራን። በቃ ጥያቄው ላቀርብልህ። ጥያቄ አታቀርብልኝ። የእስልምናውን ትምህርት ተናገር። በእስልምና ሴት ልጅን አስገድዶ የደፈረ ይገደላል። ሴት ልጅ ዝሙት ከሰራች ባል ያላት ሄዳ ዝሙት የምትሰራ ከሆነ ታውገረ እንድትገደል አምላክ ደንግጎታል። ባል ሌላት ሚስት ወጣት ከሆነች አዳምጣ፣ ወጣት ሆና ዝሙት ከሰራች 80 ጊዜ ነው መሰለኝ ትገርፋለች። ባል ያላት ዝሙት የምትሰራ ከሆነ ትገደላለች። ወንድ ልጅ ደግሞ ሚስት ያለው ሄዶ ዝሙት የሚሰራ ከሆነ ይገደላል። ወጣት ደግሞ ዝሙት ከሰራ ይገረፋል። በእስልምና አምላክ የደነገገው ድንጋጌ ይሄ ነው። እሺ ሁለተኛው መልስ ምን ነበር ጥያቄው?
ማለት ነው። በጣም ጥሩ። እሺ ለምሳሌ ምን ብለሃል? እንግዲህ ባሏ ላይ የዘሞተች ሴት ትገደላለች ብለኛል። ትክክል ነኝ? በድንጋይ ተወግራ ማስረጃ ካለ እንደ ዝሙት እንደሰራች በማስረጃ ከሆነ ትገደላለች። ዝም ብሎ ተነስቶ አይደለም፣ ዝም ብሎ ምናምን ዝሙት ሰርታለች ምናምን ተብሎ አይደለም፣ በማስረጃ ነው የሚደረገው ድርጊቱ ማለት ነው። በጣም ጥሩ። ስለዚህ በድንጋይ ትወገራለች፣ ትገደላለች። በቃ ትገደላለች ካልኩ በድንጋይም በምንም ይሁን በቃ ነገርኩህ እኮ ትገደላለች። ችግር የለውም። እሺ እናንተ የምትገሉበት ምክንያት ምንድን ነው? በቃ ደግሞ ሌላው ትምህርት እንደሆነ ሌላው ደጋግሞ ወንጀል እንዳይሰራ ገባ። አምላክ ምድር ላይ ያለ ለሰዎች አምላክነቱ በምን አስታውቃል? ድንጋጌ ለህዝቦቹ ድንጋጌ ካልተነገጋ ምንድነው አምላኩ? አምላክ ማለት ሰው ቆይ ሰላቱል መግሪብ እሺ መቅሪብ ደረሰብህ። በል በቃ ጨርስና ና። እሺ ወንድማችን ይኸውልህ ሰላቴን ሰግጄ በኋላ እመጣለሁ። መግሪብ ደርሶብኛል። ሰላት 1 ደቂቃ ሰላት አላህ ይጠይቀኛል። ስለዚህ እሺ 1 ደቂቃ ማሳለፍ የለብኝም። አዛን ተብሏል። ሰላቴን ሰግጄ እመጣለሁ። እሺ ይመች። እሺ ኦኬ። ለማንኛውም ምንድነው 358 ሰው አለና እዚህ ግሩፕ ውስጥ ቻናል ውስጥ ያልገባ ቻናል ከፍቻለሁ። ኤልናታን ዲፌንዲንግ ዘ ፌዝ ሚል ነው። ምንድነው ይሄ ኢንቫይት ሊንክ ዩዘር ኔም ማለት ነው። ምን ይላል? ኤልናታን ካፒታል ኦ ስትሉ ይመጣላችኋል። ወይም ደግሞ እዚህ አካውንት ባዮ ላይ ሊንክ አስቀምጫለሁ፣ በዛ መግባት ትችላላችሁ። አፖሎጄቲክስ እና ፖሌሚክስ የምንሰራበት ቻናል ነው እና መቀላቀል ትችላላችሁ። ከታች ልጻፍላችሁ ሊንኩን አንዴ አት ኤልናታን ከዛ ካፒታል ኦ ዜሮ ሳይሆን ካፒታል ኦ። አሁን ከታች በጻፍኩት ኮፒ አድርጋችሁ ቴሌግራም ሰርች ባር ላይ ፔስት ስታደርጉት ይመጣላችኋል። 391 ሰው የሚለው ጆይን ማድረግ ትችላላችሁና ተቀላቀሉ እያልገባችሁ። ያው ከታች ጽፌዋለሁ። ኤልናታን ካፒታል ኦ የሚለውን ኮፒ ፔስት አድርጉት እና ይመጣላችኋል። ያ ተቀላቀሉት። ቀጥሉ ዲያቆን። አይ በቃ ሌሎቹም ሀሳብ ይስጡ። እኔ ብቻ አወራሁ። ያሬዶ የምትለው ነገር ግን አልገባኝም። እና ሰው አይገደል እያልክ ነው? በቃ እጁ አይቆረጥ እግሩ አይቆረጥ እያልከኝ ነው? እኔ አልገባኝም። ያንተ ሞራል እንዴት ነው? የኔ ሞራል ሳይሆን እኔ አንድ ሰው ታዲያ ምኑ ያልገባኝ ነገር አምላክ ታዲያ ስራው ምንድን ነው? እኔ የማግዘው ከሆነ አምላክን እየቆራረጥኩ ምልክለት ከሆነ እግሩን እጁን እየቆራረጥኩ ምልክለት ከሆነ አንገቱን እየቆረጥኩ ምልክለት ከሆነ ምንድን ነው የአምላክ ስራው? ማለት ኦልሬዲ እኮ ነው የፈረድኩ። ኦልሬዲ እኮ ነው ለዛ ሰው ፍርድ ሰጠው። ቆራርጬ ቅርጫ ነው እንደምንከፋፈለው ከአምላክ ጋር። መዝሙረ አንዴ ቆይ ዘንጊር አንዴ ወንድሜ። እኔ ግን የእውነት አንድ ሰው ገብቶ ለምን አንገታቸውን አላልንም እጃቸውን አልቆረጥንም ምናምን ብሎ አርጊው ካደረገ ምን ያክል እንደጠፋ ነው የሚያሳየው ማለት ነው። ከቀልዱ ስንወጣ ማለት ነው። በጣም ያሳዝናል እኮ በጣም ነው የሚያሳዝነው ምን ላይ እንደደረስን ማለት ነው። ይሄ ብቻ ሳይሆን the problem with እንደዚህ አይነት ህጎች it's often double standard። ህጉን የሚያወጡት ሰዎችና ፕራክቲካሊ መሬት ላይ ወርዶ ብዙ ጊዜ የዚህ ህግ እንትን የሚሉት እነማን ናቸው? ወይ ሴቶች ወይ ምስኪኖች ወይ ድሆች እንጂ እላይ ላይ ህጉን እንሰራለን ህጉን እናስጠብቃለን የሚሉት ህጉን ራሳቸው ግን አይከተሉትም። ይሄ የሚታወቅ በታሪክ ሁልጊዜ ያየነው ነገር ነው ማለት ነው። እና ሌላው ደግሞ ያው ያሬድም ያነሳው አሁን ለምሳሌ ሰው መግደል ለምን ኃጢአት ሆነ ስንል የሰው ህይወት ኃላፊ የሆነው አምላክ ስለሆነ ማለት ነው። ህይወት ላይ ኃላፊ የሆነው አምላክ ነው እና ያንን ማንም መብት የለውም። ለዛ ነው ራሳችንን ማጥፋት ኃጢአት ነው ብላ ቤተክርስቲያን የምታስተምረው። ምክንያቱም መብት የለህም። ስለዚህ ሌላ ሰው ኃጢአት የሰራው ነፍስን በማጥፋት ነውና እኔም ነፍስን አጠፋለሁ ብሎ መነሳት ኃጢአት ላይ ኃጢአት መስራት ማለት ነው። አሁን ወንድማችን የሚለው ምንድነው? ካልገደልነው መልሶ ይገላል ነው። ቀኑና የምትለው እኮ ቤተክርስቲያን ለዚህ ነው።
አንድ ሰው ደግሞ ኃጢአቱን እንዳያጠፋ እንትን አለ፣ ምንድነው ገደብ አለ። ለምሳሌ በቤተክርስቲያን ሁሉም እንትን አይልም እንጂ ድሮ ራሱ በኢትዮጵያ ውስጥ እኮ ላይክ በድሮ የነበረ እንደ ምንድነው እስር ቤት ነገር እኮ አለ። ይሄ እኮ ቀኖና እኮ ነው። አሁን ዘመናዊ ሆኖ በህግ መንገድ ሄደ እንጂ በድሮ ጊዜ በቃ አንድ ሰው የሆነ ነገር ካጠፋ ሌላ ሰውን ሊጎዳ ከቻለ ያንን መከላከያ ቢያምንበትም ባያምንበትም ግን ግደል የሚል ግን ህግ የለንም። ግደል የሚል የለንም። ይሄ ራሱ የትኛው የእግዚአብሔር ህግ እንደሆነ የትኛው የሰው ህግ እንደሆነ በዚህ ራሱ ማየትና ማወቅ ይቻላል ማለት ነው። ያሬዶ ቀጥል። በነገራችን ላይ ዲያቆን የሃይማኖት እኮ ዓላማው ሰው መግደል አይደለም እንዴ? የሃይማኖት እኮ ዓላማው ገዳዩን መመለስ፣ ገዳዩን መልካም ሰው ማድረግ፣ ክፉን ወደ መልካም ምግባር ማምጣት ነው። ሃይማኖት ነው። ሃይማኖት ነው፣ እምነት ነው። ሰው የእምነት ቤቶች እንዲገሉ አይደለም የቆሙበት። እኔ እስከሚገባኝ ክርስትና እምነት ነው፣ ሃይማኖት ነው። ክፉ ምግባር ያላቸውን ወደ መልካም ምግባር፣ ገዳዩን ወደ መልካም ምግባር፣ የወደቁትን በኃጢአት የወደቁትን ወደ መልካም ምግባር፣ በክፋት ያሉትን ወደ መልካም ምግባር፣ ወደ መልካም ስብዕና ማምጣት ነው እንጂ መግደል እንዴት የእምነት አቋም ይሆናል? እጅ መቁረጥ፣ እግር መቁረጥ፣ አንገት መቁረጥ፣ መግረፍ፣ በድንጋይ መወገር እንዴት የእምነት አቋም ይሆናል? አንድ ቤተ እምነት የተመሰረተው አማኙ እየፈራ እግሬ እንዳይቆረጥ፣ እጄ እንዳይቆረጥ፣ አንገቴ እንዳይቆረጥ፣ በድንጋይ እንዳልወገር፣ 80 እንዳልገረፍ እያለ እየተንቀጠቀጠ እንዲፈራ እንዲኖር ነው? ወይስ በአምላኩ ፍቅር ገብቶት የአምላኩን ነገር ተረድቶ በፍቅር ወደ ንስሐ እንዲመለስ ነው? መጽሐፍ ቅዱሳችን እንዲህ ይላል። ከዛ ለወንድማችን እንሰጣለን እድል። በዚህ ሁለተኛ ጴጥሮስ ላይ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ይኸው ምን ይላል? ለአንዳንዶች የሚዘገይ እንዳይመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ሁሉ ምን እንዲል? ወደ ንስሐ እንዲደርሱ፣ ማንም እንዳይጠፋ እግዚአብሔር ይታገሳል፣ እግዚአብሔር እድል ይሰጣል እየተባለ ነው። ኦኬ። ስለዚህ የቤተ ክርስቲያን ዓላማዋ ሰዎችን መቁረጥ አይደለም። ዘሙታልና አንገት ይቆረጥ፣ ዘሙተሻልና 80 ጅራፍ ተገረፊ፣ ዘሙተሻልና በድንጋይ ተወገሪ የሚል የቤተ ክርስቲያን የክርስትና አስተምሮ የለም። አስቀደሙ በብሉይ ኪዳን በዚህ ሕግ መሰረት ስለ ልባቸው ድንዳኔ ሙሴ ቢያስቸግሩ ስለ ልባቸው ድንዳኔ ይህን ነገር አድርጎባቸው ይህን ነገር ተወስኖባቸው ነበረ። ኋላ ግን አዲሱ ኪዳን መጣ። ሰይፍን በሰይፍ መግደል፣ ሰይፍን በሰይፍ ማንሳት፣ አይኑን ላጠፋ አይኑን አጥፋው፣ እጁን ለቆረጠ እጁን ቁረጠው የሚለው ምድር ላይ በቀለኞችን ደግሞ የሚገርመው እኮ ቆራጩ ራሱ እኮ ኃጢአተኛ ነው። ትዝ ይላችኋል? ያቺ ዘማዊ ዘሞተች ብሎ በድንጋይ ሊወጉራት ጌታ ፊት አመጧት። ዘሙታለች፣ እንደ ሙሴ ሕግ መሰረት በድንጋይ መወገር አለባት አሉ። ክርስቶስ ምን አለ? ጥሩ ሕጋችሁ ይጠበቅ፣ ግን ከእናንተ ንጹሕ የሆነ ይውገራታል። ከእናንተ ንጹሕ የሆነ ይውገራታል። ይሄ እኮ ነው እኮ አሁን ፍርዱ ግምድል የሚሆነው ለዛ ነው። አያችሁ፣ አንገት የሚያርደው ሰው እሱ ራሱ አንገቱን የሚታረድበት እኮ ስንት ኃጢአት ሰርቷል አይደል? መታረድ ከተጀመረ እኮ አራጁ ራሱ እኮ መታረድ አለበት። መገረፍ ከተጀመረ በድንጋይ መወገር ከተጀመረ ወጋሪው ራሱ እኮ መወገር አለበት። ማነው ንጹሕ? ማነው ንጹሕ ሆኖ ሌላው ላይ እጁን የሚያነሳ? ስለዚህ ቤተክርስቲያን በየትኛው የንጽህና መሰረት ነው እኔ የደፈረውን ሰው ይዤ የምገለው? ቅድም ወንድማችን ምን አለ? በእስልምናው የደፈረ ሰው ይገደላል አለ። እንዲህ ያደረገ ሰው በባሏ ላይ የዘሞተች ሴት
ትገደላለች። በድንጋይ ተወግራም በምትገደልበት ቤት ከየትኛው ኃጢአት ንጹህ ሆኜ ነው እሷን የምገላት? ኦኬ። ስለዚህ ገዳዩ ራሱ ቢመዘን መገደል ያለበት ነው በኃጢአት ምክንያት። ስለዚህ ቤተክርስቲያን የምህረት የንስሐ የይቅርታ ሁሉም እግዚአብሔር ተሸክሞት ያለ ሁሉም በእግዚአብሔር ይቅርታ የቆመ ሰው ስለሆነ ማናችን በማናችም ላይ በመግደል በመግረፍ በመውገር ፍርድ አናረግም። ይልቁንም ሁላችንም ንስሐ እንድንገባ ያንን ሰው ወደ ንስሐ እንዲመለስ እናደርጋለን እንጂ በምድር ላይ ቤተ እምነት የቆመበት ምክንያት ሰዎችን ለመቆራረጥ፣ ሰዎችን ለመግደል፣ ሰዎችን ለመደብደብ፣ እጅና እግራቸውን እየቆረጡ ወደ ሰማይ ለመላክ አይደለም። አማኝ መጽሐፍ እምነት የሚባለው ነገር የቆመበት ክርስትናው በዚህ ነው እንጂ በመቆራረጥና በመግደል በመግረፍ በመውገር በዛ አይነት ትምህርትም የለም ንስሐም የለም። ያ ሰው ለምሳሌ ሳውዲ ሀገር እኮ የማይሰራ ኃጢአት የለም። እኔ ሳውዲ ሀገር ኖሬያለሁ። ሳውዲ ሀገር የማይሰራ ኃጢአት የለም። ግን ወንጀለኛን ማበረታታት አንዴ አቡኪንግ ሚዩት አድርግልኝ፣ ችግር የለውም። ወንጀለኛን እኮ እናንተ ስታጸዱ እኮ አየን። ሳውዲ ሀገር የማይሰራ ወንጀል አለ? እስኪ ንገረኝ። ሳውዲ ሀገር በር ተዘግቶ የማይሰራ ወንጀል አለ? አንዴ ሚዩት አድርግልኝ ወንድሜ። በአደባባይ ኃጢአት በአደባባይ ሰራኸው በድብቅ ሰራው ይቀንሳል እንደ ኃጢአትነቱ? ለምሳሌ በጨለማ ሴት ልጅ አንዴ አቡኪንግ ሚዩት አርግ። ለህሊናችሁ በደንብ አስተውሉና ስሙ። ስለዚህ ሰዎችን ለመግደልና ለማሰር ኦልሬዲ ህገ መንግስቱ አለ፣ ችግር የለውም። ቤተክርስቲያን ሰዎችን ለማሰርና ለመግደል ለመግረፍ ለመውገር አይደለም የቆመችበት። ኦኬ፣ ሰዎች በኃጢአታቸው ንስሐ እንዲገቡ እንዲመለሱ ነው የቆመችበት። እኔ የማግዘው አምላክ የለኝም። ራሱ ቀጪ ነው፣ ራሱ ፍርድን ይሰጣል። ደካማ አምላክ የለኝም፣ የሆነ እገዛ የሚፈልግ እኔ ግማሹን ፍርድ አድርጌለት እሱ ደግሞ የቀረውን ፍርድ የሚያደርግበት አምላክ የለኝም። እንደዚህ አይነት አምላክ የለንም። ይልቁንም ሰዎች እገደላለሁ እታረዳለሁ ብለው ሳይሆን ኃጢአትን መተው ያለባቸው ኃጢአት ስለሆነ ነው መተው ያለባቸው። እንደዛ ከሆነማ ኖሮ ነገርኳችሁ እኮ ሳውዲ ሀገር ንጹህ በሆነ ነበረ። ሳውዲ ሀገር በእህቶቻችን ላይ የሚሰራው ግፍ፣ ሳውዲ ሀገር የሚደፈሩት እህቶቻችን በእንትኖች አይደል እንዴ? በሹርጣዎች አይደል እንዴ? በሙስሊም ፖሊሶች አይደል? አንዴ ወንድሜ አሜሪካ ወንጀለኛ የሆነችው ለዛ ነው። አንዴ ወንድሜ አሜሪካ ቆይ ሚዩት አድርግ ወንድሜ። ስለዚህ በዛ መልኩ አርጉት እሺ። የሚሻለው ምንድን ነው? እንዲያው በቃ እስልምና መፍትሄ ያለው መፍትሄው ምንድን ነው? መግደል። እስልምና መፍትሄ ያለው መፍትሄው ምንድን ነው? በድንጋይ መውገር እያላችሁ ነው እኮ። ኦኬ። ስለዚህ አንድ ሰው በይፋ ማድረጉን ሳይሆን እየተደበቀ ማድረግ ይቀጥላል ማለት ነው። በይፋ ካረኩኝማ እገደላለሁ ብሎ ስለሚያስብ አማራጭ ይፈልጋል። ምን በጨለማ ምን ይፈልጋል? ተሸፍኖ ምን ይፈልጋል? በቤቱ። ዋናው በመረጃ ያያዝበት እንጂ እንደፈለገ መፋንን ይችላል ማለት ነው። ስለዚህ ክርስትና ይሄንን በምን ታስተካክላለች? ይሄ ሰው በይፋም ሆነ በድብቅ ኃጢአትን እንዳይሰራ ኃጢአትን እንዲተው ትምህርት ነው የምታስተምረው። የኃጢአትን ክፋት ነው የምታስተምረው እንጂ ተደብቆ ሸሽቶ በጨለማ ኃጢአት እንዲሰራ አይደለም። በቀን ይሰራ የነበረውን አይ በቀን ብሰራ እኮ በድንጋይ እወገራለሁ አንገቴ ቆረጣ ብሎ ፈርቶ እንዲተው ሳይሆን፣ ምክንያቱም በጨለማ ይሰራላ፣ መደበቅ ነው የፈለገው እሱ። አየህ፣ እኛ ግን የምናስተምረው ምንድን ነው? ዘንጊራ እድል ይሰጥሃል ወንድሜ። እኔ እኮ የእስልምና መሰረቱ የአንድ ሰው ነፍስ የገደለ የዓለምን ሕዝብ እንደገደለ ነው የሚለው። ቀጥል። እሺ አስተምር እስልምናህን ና። ያው በእስልምና አንድ ሰው ቢደፍር ምንድነው የሚደረገው? ንገረኝ። አንድ ሴትን ቢደፍር ምንድነው የሚደረገው? ዘንጊር ወደዛ ልመጣልህ ነው። አንተ እየመረጥክ አይደለም እኮ እንትን ማለት ያለብህ። መሰረቱ ምንድነው? የአንድ ሲያጠፋ ዓለምን እንዳጠፋ ነው የሚቆጠረው ህጉ መሰረቱ እኮ ንገረኝ። አሁን ሳውዲ ኖር ያለው አልካ አንተ ምን መሰለህ? ሳውዲ ውስጥ ነው ሱቅ ክፍት የሚውለው። ክፍቱን ጥለብት የሚሰጥ የለም። አንተም ትመሰክራለህ ህጉ ስላለ ነው። አሁን ጥያቄን ትምህርት ንገረኝ። በእስልምናው አንድ ሰው ቢዘሙት፣ ቢደፍር፣ ቢሰርቅ፣ ቢገድል ምንድነው የሚደረገው?
ህጉ አለ እኮ አትቀላቅል። ለምሳሌ ቢገድል ይገደላል። ቅድም ልጁም ነግሯል። የሰረቀ እጅ ይቆረጣል ሲባል ህጉ ነው። ገብቷል አይደለም? ያ ወንጀሉ ይገደላል አይደል? ኢትዮጵያ ውስጥ ነው ወለ ዝርፊያ ያለው ኢትዮጵያ ነው ሳውዲ ነው ሲገረል። ዘንጊር እኔ ስለ ኢትዮጵያ ስለ ሀገር አይደለም ስለ እምነት ትምህርት ነው የምጠይቅ ያለሁት። ውጤቱን ከፈለክ ብዬ ነው። ሳውዲ እያልክ ስታወራ ስለነበረው ነው። የህጉን ውጤት ከፈለክ ውጤቱ ምድር ላይ እየታየ ነው። ገብቷል አይደለም? ወንጀል ነፍስ ግድያ መድፈር ያለው አውሮፓ ኢትዮጵያ ነው። ሳውዲ ብትሄድ የህግ ነገር አይሰራም። ሳውዲ ሀገር ሰው አይደፈርም። ኧረ እያዳመጥክ ዘንጊር ሳውዲ ሀገር ኃጢአት አይሰራም። ኖ ኃጢአት ይኸውልህ፣ ሱቅህን ክፍት ጥለት ትሄዳለህ። ኖረህበታል፣ ታውቀዋለህ። ሌባ የለም። ለምን ህግ ስላለ ማለት ነው። እዚህ እስኪ ሌላ ሀገር አነጻጽር፣ ኢትዮጵያና አውሮፓ ወይም አሜሪካ። ስማኝ ወንድሜ፣ ሳውዲ ሀገር ሰዎች አይደፈሩ። ይኸውልህ መድፈር ይኸውልህ በማስረጃ ከተገኘ ማስረጃ ምንድነው? ጎበዝ እርምጃ ይወሰድበታል። አንተ በምትለው በየኩሽናው ተደብቀው የሚያደርጉ የኢትዮጵያዎችን ታሪክ ከሆነ አውራ፣ ንገረኝ። ማስረጃው ምንድነው? ይኸውልህ በስደት የሄደው ሰው አረቄ ሁሉ እኮ ተደብቆ ይሰራል እዛ ሀገር ላይ። ወንጀል የጠየቁ ትምህርት ነው። ለሴቷ ለመደፈሯ በተግባር ውጤት አምጥቷል። ምድር ላይ ውጤት አምጥቷል። ሳውዲ ላይ ስማኝ ዘንጊር፣ ሴት ልጅ አትደፈርም። ሌብነት የለም። አንዴ ስማኝ እንጂ ገብቶሃል አይደለም? ግድያ የለም። ኧረ ስማ፣ ሴት ልጅ ለመደፈሯ ማስረጃ የምታቀርበው ምንድን ነው? ኦኬ ተደፈርኩ ብላ ማስረጃ ካቀረበች ነው። ማስረጃው በቂ ከሆነ መደፈሯ ነው ያ ነገር ተግባራዊ ነው። ማስረጃው ምንድን ነው? በቂ የሆነ ማስረጃ ነው። በቂ ማስረጃ ተደፍሬ ያለው ብላ ማስረጃ ካቀረበች ነው። በቂ ማስረጃው ምንድን ነው? ንግግሯ ነው? ቃሏ ነው? ኦኬ መጀመሪያ እኮ ቃሏ ነው። ከዛ በኋላ ምስክርም እኮ ታቀርባለች። ምን አይነት ምስክር? ለዛ ዝርዝር ውስጥ እኮ አይደለም የምንገባው። ገብቶሃል አይደል? አሁን ዳዊትም አለ እነ ሳልሃን እነ ኢምራን አምጡና ከነሱ ጋር አነጻጽሩ። እኔ ያን በጥልቀት ላብራራልህ አልችልም። እውቀቴ በጣም ትንሽ ነው። ዘንጊር ይኸውልህ ደጋግመህ እያቋረጥከኝ ልታወራ ፈልገህ ነበረ። አሁን እድል ሲሰጥ ደግሞ ከነገሌ ጋር አውራ አትበል። እድል ተሰጥተዋል። ካላወቅህ ደግሞ ወይ ደግሞ ሌላ ሰው የሚያውቅ ሰው ያውራልህ። እድል ሰጠን። ደጋግመህ እየገባ መሀል ላይ ስለረበሽ ልጅ እኮ በጥቅት ወደ ነጥቡ ስንመጣ ታስጥላላችሁ፣ ታቋርጣለህ። ገብቶሃል? በል ቀጥል። ለሴት ልጅ ለመደፈሯ ምንድን ነው የምታቀርበው ማስረጃ? ያየ ሰው ነዋ። ስትደፈር ያየ ሰው ካለ ማስረጃ ታቀርባለች። ስትደፈር ያየ ሰው? አዎ ማስረጃ ታቀርባለች። በማስረጃ ሲረጋገጥ ነው መደፈሯ። በማስረጃ ሲረጋገጥ ብቻ ነው ተግባራዊ የሚሆነው። ስትደፈር ያየ ሰው ማለትም ማለት ነው? ንገረኝ። ማስረጃ ነው። ይኸውልህ በአጠቃላይ ማስረጃ ምስክር ካለ ነው ስለመደፈሯ እኮ። ስትደፈር ያየ ሰው እዛ ቁጭ ብሎ ግንኙነት ሲያደርጉ ያየ ማለት ነው? ምን አይነት ጥያቄ ነው የምትጠይቀው? ጥያቄ ነው የምጠይቅህ። ዳራ ማስረጃው የምታውቀው እሷ ናት። እሱ እንዴት ያውቃል? ተደፍሯል። እሱ መጀመሪያ ማስረጃ ሊሆኛል ብላ የምታወራው ነገር እሷ ነው የምታውቀው። እሺ ኢምራን መጣ። ጨረስክ እንደ ስግደትን? ጥሩ። እሺ ስግደትን ሰግጄ መጣ። አልሐምዱሊላህ። በጣም ጥሩ። እሺ ተደፈርኩ አለች አይደል? እሺ መጀመሪያ ይኸውልህ፣ መጀመሪያ የኔውን ሐሳብ አቀርኩ። ኢምራን አንዴ መሀል ላይ ነው የገባኸው። አንዴ ኢምራን መሀል ላይ ነው የገባኸው። መሀል ላይ ነው የገባኸው። በቃ እሺ፣ ወይ ሚውት አድርግና ከእሱ ጋር ልቀጥል። ሚውት አድርግና ከእሱ ጋር ልቀጥል። በቃ ሚውት አድርግሽ። ኧረ እባክህ ኢምራን፣ እንዴ በመሀል ላይ ገብተህ ካላወራሁ ትላለህ እንዴ? አንዴ ሚውት አድርግ። ሰላቴን እኮ ነው የሰገድኩት እንዴ። ከዘንጊር ጋር የተጀመረው ይለቅ ወይ አንተ ጨርስ። ከዘንጊር ጋር ጨርስ የተጀመረው። ኢምራን ጋር ጨርስ። እሺ ኢምራን ቀጥል። እሺ በል። ሴት ልጅ ለመደፈሯ ማስረጃዋ ምንድን ነው? መጀመሪያ ሳያወራ ሰላት ያቋርጠኝ ነው። ቀጥላለሁ። በመጀመሪያ ባቋርጡ ይባላል። ወንድሜ መሀል ላይ ገብተክ ይኸውልህ፣ ቆይ አንዴ ስርዓት የሚባል ነገርማ ይኑር ፕሊዝ። እንደፈቀደ ቆይ አንዴ ሀሳቤን ልቀጥል ማለት ሳትል እኮ ነው ዝም ብለህ የገባኸው። ኦልሬዲ እሱ እያወራ ገብተህ መልስ መለስ ጀመርክ። ስለዚህ ኦልሬዲ የተጀመረውን ጨርስ። ከዛ በኋላ ወደ አቆምክበት ትቀጥላለህ። እናንተ ደግሞ ትክክል አልሰራችም። እኔ በጠየኩት ጥያቄ በእኔ መልስ እሱ ማናገር አልነበረም። አንዴ ስማኝ ኢምራን፣ አንተ ዝም ብለህ መቼም እዚህ ቁጭ ብለን ስለ ሽሮ ስለ በርበሬ አናወራም። አንተ እስክትመለስ ወንድምህ እኔ ልቀጥል አለ፣ ቀጠልን። በቃ አለቀ። አሁን መልስልኝ። አንድ ሴት ልጅ
ለመደፈሯ ማቅረብ ያለባት ማስረጃ ምንድን ነው? በእስልምናው ይሄን ጥያቄ እሺ፣ ጥያቄውን መጀመሪያውን ጥያቄ ለመለስ እሱንም ጠይቅ መልስልሃለሁ። መጀመሪያ እያወራውን አቋረጠኝ ሰላት። ኧረ እባክህ ይሄን መልስልኝ። ተው ግን ተው። ስለ ግድያ ላውራ። ስለ ግድያው ምን ነበር? ሴት ልጅ ሰው የገደለ ሰው የገደለ እንዴት ይደረጋል? አዳምጥ ኢምራን፣ አዳምጥ ፕሊዝ፣ አዳምጥ። በእስልምና ሰው የገደለ እንዴት ይደረጋል? መልሱን ልመልስልህ። ሶስት ጥያቄ ጠይቀሃል። ላውራ። ኦኬ እሺ፣ አታድክሙኝ በእናታችሁ። እሺ፣ በመሀል ላይ ገብተህ አቋርጠህ ማለት አትፈልጉ? አንዴ ኢምራን መልስልኝ። ሴት ልጅ ለመደፈሯ ማስረጃ የምታቀርበው በእስልምና ትምህርት መሰረት ምንድን ነው? ማስረጃ የምታቀርበው እኔ ከተደፈርኩኝ እኔ ለራሴ ነው ማስረጃ ይሆነኛል ብዬ ያቀረብኩትን ነገር አቀርባለሁ። የሴቷን ማስረጃ እኔ እንዴት አቅልላለሁ? ለሷ ማስረጃ የሚሆነውን ትምህርት የጠየቁ ስለአንተ መደፈር አልጠየቁም። ስለአንተ መደፈር አልጠየቁም። ማስረጃ ትምህርቱ ምንድን ነው ያልኩት? ትምህርቱ ምንድን ነው? አስተምሮ ማስረጃ ብሏል። ለምሳሌ አንተ ተደፈርክም በልሽ ወንድ ደፋሪዎች ስላሉ ስማኝ። እኔ አንዴ ስማኝ፣ ኧረ አንዴ ስማኝ ፕሊዝ። እንዴ ስለ እኔን ጠይቀኝ እኮ አልከኝ። ስለዚህ አንተ ልጠይቅህ። አንተ ተደፈርኩ ብትል ለምሳሌ ሴት አድርገኝ፣ እኔ ለምሳሌ ሴት አድርገኝና እኔ ላውራ እንደ ሴት ነው። ለምሳሌ ጥሩ፣ አንተ ሴት ነህ። እንደኔ ሐሳብ እኔ ሴት አሁን ለጊዜው አሁን ለምናወራው ወሬ ሴት ነኝ። በጣም ጥሩ እሺ፣ ሴት ነህ፣ ተደፈርክ። ከዛ እስልምናው ለመደፈር ማስረጃ አምጣ የሚል ምንድን ነው? ኦኬ፣ በጣም ጥሩ፣ በጣም ምርጥ ጥያቄ። አዳምጠኝ። እሺ በቃ እኔ ለምሳሌ የተደፈርኩበት ሰዓት ማስረጃ የሚሆነኝ ነገር እኔ ራሴ ነው የማውቀው። የኔን ማስረጃ አንተ አታውቅልኝም። የኔን ማስረጃ የሚሆነኝን ሄጄ እናገራለሁ። የሃይማኖት አባቶችን አምላክ በደነጋጋው ድንጋጌ ሊነግሩኝ ማለት ነው። ከዛ ማስረጃ እናገራለሁ። ማስረጃው ተገቢ ከሆነ ጉዳዩ ይፈጸማል። ማስረጃው ተገቢ ካልሆነ ኖ ያለ ማስረጃ እኔ ዝም ብዬ የሆነ ወንድ ልጅ አይቼው ተቀይሜው ዝም ብዬ ልጅ ደፍሮኛል ብዬ ወስጄ አላስገድለውም። በማስረጃ ነው። እስልምና ያለ ማስረጃ አንድችም ነገር አያደርግም። አንድች ነገር የገደላ እንዴት ይገደላል ብትለኝ በማስረጃ እንዴት የገደላ በሁለት አይነት ይከፈላል። አንደኛ ገደላ ምንድነው? አንደኛው ገደላ ሳያቅ ከገደላ እሱ ደም ካሳ ይከፍላል። አውቆ እንዳጋጣሚ መኪና እየሾፈርኩኝ አሻዳኝ እንዳጋጣሚ መኪና እየሾፈርኩኝ ሳላቅ እንዳጋጣሚ ገብቶ እሱ ከጨፈለኩት እንዳጋጣሚ ማለት እሱ ደም ካሳን ይከፍላለሁ። እሱም በማስረጃ ነው። ሁለተኛ አውቄ ከገደልኩት እያወቅኩኝ ከገደልኩት እኔ ራሴ ይገደላለሁ። እስልምና አምላካችን ደንግጎታል። እሺ አንዴ በጣም ጥሩ አንዴ ስማኝ ምራ ቀስ እያልን ቆይ አንዴ እንዳይበዛብኝ። እሺ ቅድም ምን አልክ? ከገደልኩኝ ይገደላለሁ አልክ። የእስልምናው ትምህርት ይሄ ነው። ሰው ለገደለ ሰው ይገደል ነው የሚለው አልከኝ አይደል? ያወቅኩኝ ያንን ሰው ለመግደል አውቄው ከገደልኩኝ ይገደላለሁ። ነፍስ ነገደላ ይገደላል። እስልምና ላይ ንስሐ የሚባል ነገር የለም። ጉዳዩ ይፈጸማል። ደግሜ እኔ ንስሐ ገባለሁ ካልኩኝ ደግሜ ላደርገው እችላለሁ። ስለዚህ አያዋጣም። የገደለ ይጨፈለቃል። በጣም ጥሩ። የገደለ ይጨፈለቃል። እሺ ጥሩ። ወደ መደፈሩ እንመለስና ለምሳሌ ሼሪያው የሚያስቀምጠው ህግ አለ አይደል? እስልምናው የሚያስቀምጠው አንድ ሴት ልጅ ተደፈርኩ ብትል ማምጣት ያለባት ማስረጃዎች ይሄ መስፈርቶች መሟላት አለባቸው ብሎ ያስቀምጣል አይደል? እኔ ለምሳሌ ሴት ነኝ። ለምሳሌ የተደፈርኩበት ማስረጃ ይሆነኛል ብዬ ያቀረብኩት ነገር ስለአንተ አይደለም የጠየቅኩ። ማስረጃ ከሌለኝ ስለአንተ አይደለም የጠየቅኩ። የጠየቅኩ እስልምናው አንድ ሴት ልጅ ተደፈርኩ ብላ ስትመጣ የሚያስቀምጥላት መስፈርት አለ። ይሄ መስፈርቶች በሼራ የተደነገጉ እነሱ አሉ። እነሱን ንገረኝ። ሴት ልጅ ተደፍሬያለሁ ብላ ከመጣች ማስረጃሽ ምንድን ነው? ማስረጃዬ ይሄ ነገር ነው ብላ ትናገራለች። ማስረጃው በቂ ከሆነ ጉዳይ ይፈጽምለታል። ማስረጃው ለምሳሌ ንገረኝ። ተገቢ አይኔ ያላቅላትም የሷ ማስረጃ እንዴት ማቻ አልተደፈርኩም። ዛሬ ታውቂያለሽ ምንድነው? እኔን ሴት ነኝ ብለው ውሰድ የምትለኝ እንደሚያቅሰው ሆነ። አይኔ ያልተደፈርኩም ታዲያ እኔ ያልተደፈርኩት ነገር እንዴት እላለሁ ታዲያ? እንዴ የጠየቅኩ እኮ በእስልምናው ለምሳሌ አንድ ሴት መታ ተደፈርኩ ብትል አይ ህጋችን አንድ ሴት ተደፈርኩ ስትል መስፈርት ይሄ መሟላት አለበት ተደፈርኩ የሚለውን ነገር ለመውሰድ። ለምሳሌ አንድ ሌባ ተሰረቅኩ ቢል አንድ ሰው መጥቶ ገሌ ሰረቀኛል አይደለ?
አይደል ኢምራን? ኦኬ ሰረኩኝ ካልኩኝ ማስረጃ እንደሰረቀ ማስረጃ አምጣላለሁ። ማስረጃ የሚደረግ ነገር የለም ወንድማቸው። ቆይ አንዴ ስማኝ። አንድ ሰው ተሰረኩ ብሎ እኔ ጋር ቢመጣ ምን እላለሁ መሰለ? ምንድን ነው የተሰረከው? የቦታ ተሰረክ? ማን ነው የሰረቀ? ስትሰርቅ ያዩ ምስክሮች አሉ ወይ? ስትሰረቅ ያዩ? የተሰረከው እቃ የት ነው? ምን አይነት እቃ ነው የተሰረከው? ማን ነው የሰረቀ? ኦኬ እነዚህን ሁሉ ጠይቀዋለሁ ማለት ነው። ምክንያቱም ዝም ብሎ ንግግሩን ብቻ ስለማልወስድ። አሁን አንተም በእስልምና አንድ ሴት ተደፈርኩ ስትል በአንድ አውታ ተናገረች። ከዛ ሙስሊም በእስልምና በሼራው ህግ መሰረት ምንድን ነው የሚያስቀምጥላት መስፈር? ተደፈርኩ ስትል ይሄ ነገሮች አሉሽ የሚል ብሎ የሚዘረዝርላት የሚሰጣት ነገር ምንድን ነው ንገረኝ። በጣም ጥሩ ምርጥ ጥያቄ። እሺ አዳምጠኝ። የኔ መልስ ምን መሰለክ? ኦኬ ሴት ልጅን የተደፈረበች ማስረጃዋ በብዙ ነገር ሆናል። ያቺ ማስረጃው ይሆነኛል ብላ የምታቀርበው ነገር ታቀርባለች። ማልሷ ማስረጃዋ ተገቢ ካልሆነ ኤክስ፣ ተገቢ ከሆነ ራይት፣ ጉዳዩ ይፈጽምላታል። ማስረጃዋን እሷ ነው የምታውቀው እንጂ የእሷን ማስረጃ እኔ አላውቅም። እሷ ትናገር መጀመሪያ። በልሽ በቃ። ስለዚህ መስፈርቱን እናሳየ ማለት ነው። መስፈርቱን ካላወቅከው መስፈርቱን በእስልምና ያለውን መስፈርት እናሳየ። በእስልምና ያለው መስፈርት እናሳየ። አንተ አንዴ ሴት አድርጉኝ ስትል፣ አንዴ ተውኝ አልተደፈርኩም ስትል፣ አንዴ ግራ አጋባኸኝ። ስለዚህ አሁን በእስልምናው አንዴ ሴት ተደፈርኩ ስትል አንዴ እድል ደጋግሜ ሰጠውክ። ደጋግሜ ሲሰጥህ ምንም ነገር እየነገርከኝ አይደለም። አልተደፈርኩም ትለኛለህ። ሴት ልጅ ናት ትለኛለህ። የተደፈረበት ማስረጃ አቅርብ። ያው እናሳየ አንዴ እናሳይ። በቃ ማስረጃ አምጪ ይባላል። እናሳይ፣ ችግር የለውም ይምራን። ይሄ እሺ፣ ናታን እያሳየው ነበረ። ቅድም እየከፈትክ ነበር። ምን የሴት ልጅ ለመደፈሯ ማስረጃ ተብሎ የሚጠየቀውን አንዴ እሱን ልታሳየን ነበር። አይ መጽሐፍ ቅዱስ ነበር እያከፈትኩት። እሱም ቪዲዮ ሪከርደሮችን ላስልክ። አንዴ ሊቆዩ ይችላሉ ግን ቆይ። እሺ ኦኬ ማስረጃ በቪዲዮ እስልምና አይነገርም። በቁርአንና በሐዲስ ልናውቀው ላውጣልክ ነው። እሺ 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 ኢምራን ልጠይቅ እስኪ። አንድ ሴት አሁን ብትደፈር ማስረጃ ምን አይነት ማስረጃ ነው ቫሊድ የሚሆነው ወይም ተቀባይነት ያለው? እሱን የአምላክ በተነገረው ድንጋጌ የሃይማኖት አባቶች ጠይቁ። የእሱ መልስ እኔ በማስረጃ እንደሆነ አውቃለሁ። ምን አይነት እንዴት ስለሆነ የእምነት አባቶችን መጠየቅ አለብን ማለት ነው አይደል? ኦኬ አዎ፣ በማስረጃ እንደማይደረግ አስረግጬ ተናግሬያለሁ። ለማንኛውም ግን ልንገርህ፣ እንዴት እንደሆነ ልንገርህ። ይህን ሰምተህ የምታውቅ ከሆነ የአራት ሰው ምስክርነት ያስፈልጋል አይደል? ሃይማኖቴ እንደዛ ብለው የሚያስተምረኝ ከሆነ እሺ ብዬ ይቀበለዋለሁ። የሃይማኖት አባቶችን ጠይቄ እመጣለሁ። ማለት ተመልሳለሁ። አራት ሰው ምስክርነት የሚለውን አታውቀውም? ለማለቃው ከሆነ እንደዛ አልኩ ወንድማችን። እኔ ባቆም አሁን ይላክልኛል። ቆይ እንትን ቴክስት ስለላኩ አሁን ይላክልኛል። ችግር የለውም። ላሳየው። ሱራ 24 ላይ አለ። ይኸውልህ ምን ይላል መሰለህ? ሱራ 24 ላይ ሱራ 24 4 እና 13 ላይ ማለት ነው። ሱራ 4 4 እሺ። እነዚያም ጥብቆችን ሴቶች አንድ እያነበብከው እነዚያም ጥብቆችን ሴቶች በዝሙት የሚሰደቡ ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው ይላል። ከእነርሱ ምስክርነት ሁልጊዜ አትቀበሉ፣ እነዚያም እነሱ ምስክሮች ናቸው ይላል። 4 ምስክሮች ካላመጡ ኦኬ፣ ለክሳቸው 4 ምስክሮች ካላመጡ እነዛ ሰዎች 80 ግርፋት ይገረፉ ይላል። እነዚህ 4 ምስክሮች መምጣት አለባቸው። እነዚህ 4 ምስክሮች ሲመሰክሩ ምን ብለው ነው የሚመሰክሩት? ምንድን ነው ምስካሪያቸው? የኔ ጥያቄ የነበረው እሱ ነው። እዛው 13 ላይ ዝቅ ብለህ ደግሞ እንዲህ ይላል። እዛው ሱራ 4 13 ላይ ደግሞ ምን ይላል መሰለህ?
በእርሱ ላይ ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ስለዚህ አሁን 4 ምስክሮች አሉ ማለት ነው አይደለ? ኢምራን የአላህ ቃል ቁርአን ከተናገረው እስማማበታለሁ፣ እሰማማለሁ። እስማማለሁ እኮ ነው። አትስማማም እኮ አላልኩም እኮ ኢምራን፣ ቁርአኑን ነው እያሳየሁ ያለሁት። እነዚህ 4 ምስክሮች ቁጭ ብለው በአይን ያዩ መሆን አለባቸው አይደለ? ወንዱ ለምሳሌ የወንዱ ብልት ወደ ሴቷ ሲገባ በአይናቸው ያዩ መሆን አለባቸው አይደል? እንደዛ ብለዋል። የተጻፈው ነው ያልተጻፈው ነገር ቁጭ ብሎ የሚባል ነገር አለ እዛ። አዎ ተፍሲሩና ይኸውልሽ ያሳያል። ስማክ አቡ አይደርን ታውቀዋለህ ኢምራን? በቪዲዮ ቆራርጣችሁ ልታመጡ ትችላላችሁ። በቪዲዮ አይ ማስረጃማ ዲያቆን ከፈተልህ እኮ 4 ሚሊዮን ዲያቆን ከፈተልህ ማስረጃ ሄኖክ እና ባሱ ተስማሙ። እኔም ብሎኝ ቪዲዮ ማስረጃ እኔ እንደው 4 ቆይ አንዴ ስማኝ ኢምራን አንዴ ማስረጃው ላይ 4 ሰው ሚሊዮን አምጥቷል ወይስ አላመጣም? ከቁርአን ማስረጃው 4 ያይን አማኝ ምስክር ያሳያችሁ ሚል አምጥቷል። እንዴት ሚሊዮን ደግሞ ነው ይሄን ነው ማስረጃ ስማው ኦፎይ ቆራርጣ መጣው ኦፎይ አላ እኔ ኦፎይ የኦፎይ ቪዲዮ ከኦፎይ አይደለም ኦፎይን አይደለም ቆይ ኢምራን ኦፎይ አመጣው ኦፎይን አይደለም ስማ ኦፎይ አይደለም ቪዲዮ ነው እዚህ ጋር ተማር እንጂ ኢምራን ይማር። የማያውቀው ሰው ለምን ይከራከራል? ኢምራን አትከራከር፣ ውጣ በቃ ተማር አንተ። እንግዲህ ሙስሊሞችን ተመልከቱ፣ ምንም ስነ ምግባር የላቸውም። የሰው ቤት ሲገባ እኮ አንኳኩታችሁ አይደለም እንደ የምትገቡት? ቆይ ዝም ብሎ ተዘሎ ይገባ። ኧረ በስመ አብ። ለማንኛውም ያው ቪዲዮን ትገርማላችሁ ግን። እሺ ለማንኛውም 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። መርፌና ክር ነገር ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደር በግላችን ግን የምንፈቅድ ሰዎች እንዲህ ብለው መስጊድ ለማንኛውም ይሄ እንትን በማል ልጅ ቆራርጣል ምናምን፣ ግን ምንድን ዋናው ሀሳቡ እስልምና እንደው መድፈርም የሚያበረታታ ነው። ባይገርማችሁ ማለት ነው። የሚከለክል ሳይሆን የሚያበረታታ ነው። እንዴት ከተባለ አንድ ወንድ ሴት ልጅን ራሱ ቢደፍር 4 ሰው ምስክርነት ያስፈልጋል። ምስክርነቱ ራሱ ይሄ ከሩቅ ስላየ አይደለም ማወቅ ያለባችሁ። ከሩቅ ሆነው ራሱ ማየት ራሱ አይችልም። ምንድን ነው መርፌና ክር ሲሆኑ 4ቱም ሰዎች በአይናቸው መርፌና ክር ሲሆኑ ማየት አለባቸው ያለው ማለት ነው። ይሄ ነገር ነው ያለው። እንደ እስልምና መድፈርም ያበረታታ ነው ማለት ነው። እንዴ አንድ ሰው እኮ ሲደፍር እኮ ሰው ያሌለበት ቦታ ነው እኮ ሄዶ የሚደፍረው። ሰው ፊት ለፊት ነው እንዴ? አሁን አንድ ሴት ተደፍር ያለው ብላ ብመጣ አይ 4 ሰው እኮ አላየሽም፣ አንድ ሰው አይቶኛል፣ ማስረጃ ይሄው። አይ እሺ ቪዲዮ አለኝ ማስረጃ። አይ ቪዲዮ አይሆንም 4 ሰው ማለት እንዴ? ይሄ እኮ ሲጀመርም ድፈር ነው እንጂ እኮ አትድፈር አይደለም ህጉ ራሱ ማለት ነው። ዘሙት ነው እንጂ አዞምት አይደለም ህጉ ራሱ የሚያበረታታው። በተሳሳተ ነገር ኮንክሉዥን እየሰጠ ስለሆነ ጄክ ያወራና እናወራለን። ችግር የለም። በጄክ ርዕሳችን ዒሳ አምላክ ነው የሚል ነውና ርዕሱ ካልሆነ ቀይሩት ወይ ደግሞ ርዕሱ ላይ እናወራ። አይ ራሳቸው አይ አንደኛ ጄክ አንተ ቤት ገብተውማ እንዲያዙ አታርግ። ሁለተኛ ደግሞ ቅድም ገብቶ ይሄ ወንድማችን ውጣ ሲል ነበረ። ሰው እንደዛ መደረግ የለበትም። ብልግና ነው፣ ኖር ነው። ከቻልክ ላግዝህ ወንድሜ ብለህ መመለስ ነው። እኔ ላግዝህ፣ እኔ ልመልስልህ ነው እንጂ የሚባለው አንዴ ካሊድ አንዴ ወንድሜ ላግዝህ ነው እንጂ የሚባለው ውጣ ምናምን። አንተ ከገባህ ማግዝ ነው ወንድምህን፣ ወንድምንም ትጠቅመዋለህ። ከዛ ደግሞ ገብተህ ደግሞ ተመልሰህ ደግሞ ተውት ርዕሱ እንደዚህ ነው። እንደዛ ልትል አይገባም። ኦልሬዲ ረጅም ሰዓት እያወራን ነው፣ እየተማማርን ነው። እዛ ላይ እውቀቱ ካለ ገውሄድ አስተምረን፣ እድል እንስጥህ። ገብተህ ግን በቃ ሁሉ ነገር ይቀየር ማለት ግን አትችልም። ይሄ ሁሉ ሀሳብ እየተሰጠ በመሀል አንተ መተህ እንደዚህ ማድረግ የለብህም። ካሊድ ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። አንደኛ ሰው ከገባችሁ በኋላ ማስወረድ የለባችሁ። አትሊስት ሀሳቡን እንኳን ማዳመጥ አለባችሁ። ምክንያቱም አምባገነን ነገር ነው፣ ቤታችን ነው የሚለው ነገር አእምሯችሁ ላይ ለምን ይጭራል?
ሁለተኛ ነገር ደግሞ ጂክን ያስገቡትና ከዚህ ጋር ብታወሩ ደስ ይለናል። እሺ ሚዩት አድርግና መልሱን ልስጥህ፣ ሌሎቹም እንዲቀጥሉ። የመጀመሪያው ነገር ማንም ሰው አወራ አልተባለም፣ ስርዓት ይኑር ነው የተባለው። ኦኬ ሰው እዚህ ጋር ለተቀመጠው ሰው ሪስፔክትፉል ሁኑ፣ ሰው አክብሮ ነው የተባለው። ቅድም ወንድምን አይተዋል፣ ገባና ያ ወንድማችን እያወራ ነው። ኢምራን የአቅሙን የሚችለውን ያህል እያስተማረን ነው። ኦኬ እየተሟገትን ነው፣ እሱም እየጠየቀ ነው፣ እኛም እየጠየቅነው ነው። ስለዚህ ገብቶ እያወራ እያለ አንዴ ላግዝህም እኮ አይደለም ያለው። ቆይ እኔ እውቀቱ ስላለኝ እኔ ደግሞ ልሸፍንልህ አይደለም ያለው። ውጣ ብሎ ራሱ ደግሞ አሁን ደግሞ ተመልሶ መጣና ርዕሳችሁን እንደዛ አይደረግም። በቃ ሁሉ ነገር በስርዓት ይሆን ይገባዋል። ግልጽ ነው። መዝሙር አንድ የተሳሳትከው ነገር አለ። ይሄ የጉልበት ስራ አይደለም። ይሄ እውቀት ላይ የተመሰረተ ዲን ነው። ካሊድ አንተ ትችላለህ ማስተማር ወንድሜ። አንዴ ላውራ ባወራው ነገር። ስለዚህ አንድ ሰው የሚያውቅ ሰው መጀመሪያ ተማር ማለት እንትን ማለት አይደለም። ምክንያቱም የሚያወራው ብዙ ሰው የሚከተለው ከስር ብዙ ሰው የሚከታተለው ሰው አለ። ስለዚህ መጀመሪያ ተማሩ ደግሞ ወቅ ማለት ይሄ ስድብ አይደለም። እኔ እሱን አይደለም ያልኩ። ይኸውልህ ሰው የጀመረውን ሀሳብ መጨረስ አለበት መጀመሪያ ያ ሰው። ካሊድ ደግሞ እዚህ ጋር ሊልናታን ሲያወራ የነበረው ኡስታዝ እሱ ላይ ሀሳብ ትሰጣለህ። አንዴ ካሊድ እሱ ላይ ሀሳብ ትሰጣለህ። አንተ ያ ሰው እያወራ አቋርጠኸው ውጣ አይባልም ነው እያልኩ ያለሁት። ያ ሰው እያወራ የሚያወራው ነገር ስህተት የሚሆን ትክክል ካወራ ከጨረሰ በኋላ ወንድሜ ቆይ እኔ ላስተካክልህ፣ ያወራው ነገር ስህተት አለው ሜቢ ሳታውቅ ይሆናል ያወራው ብሎ ማረም ይቻላል። ያ ሰው ገና እያወራ ሀሳቡን እያቀረበ ከተውፍ አድርገው አቋርጠኸው ውጣ ካልከው ትክክል አይደለም። እዛው ባለበት መምከር ማስተማር ትችላለህ።